ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ሊጎች ተመልሰዋል። ክለቦቻችሁ ወይም የምትደግፏቸው ክለቦች ዛሬ ጨዋታ ካላቸውም ቅድመ ግምታችሁ ልትልኩልን ትችላላችሁ። እኛ በመረጃ ሰዓታችን ሰፊ ሽፋን ሰጥተን እንመለከታችኋለን። በመረጃ ሰዓታችን አስቀድመን የዓለም ዋንጫ እናነሳለን። ጥቂት ወራቶች ይቀሩታል። ከዛ ውጪ ትላንት ጀምሮ የሊግ ጨዋታዎች ሲካሄዱ ነበረ። ስለዚህ በርካታ መረጃዎችን ይዘናል። ላሊጋው ተመልሷል። ትላንት ጨዋታ ነበር። ዛሬም ባርሴሎና በጣም ወሳኝ የተባለ ጨዋታውን ያደርጋል። ሰፊ የቡድን ዜና ይዘናል። ሪያል ማድሪድ ነገ ነው የሚጫወተው፣ ግን የቡድን ዜና ስለያዝን በሪያል ማድሪድ በኩል ልዩ ጥንቅር ይዘናል። ትላንት ሲደረጉ ከነበሩ ጨዋታዎች አንጻር ጣሊያን ውስጥ አዲስ መረጃ ይዘናል። በጀርመን ተጨማሪ መረጃዎችን እናነሳለን። የፍራንስ ሊጋ ተካቷል። የዓለም ኮከቦቹን ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲን የተመለከተና ልዩ ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁም የእንግሊዝ ፕሪሚየር ሊግ በርከት ያሉ መርሃ ግብሮችን ዛሬ ጀምሮ እንመለከታለን። ፕሪሚየር ሊግ ውስጥ ከሰኞ ምሽት ይቀጥላል። የቡድን ዜና በስፋት ከምናነሳባቸው ክለቦች ውስጥ አንደኛው ውሃ ሰማዮቹን ማንቸስተር ሲቲዎች ነው። የቡድን ዜና ይዘናል፣ ትከታተሉታላችሁ። በቼልሲ በኩል የቡድን ዜና እንደዚሁ እናነሳለን። ከጉዳት የተመለሱ ሁለት በጣም ወሳኝ ተጫዋቾች አሉ። ከዛ ውጪ በቼልሲ በኩል ማሬስካ ጋር በተያዘ አንድ ተጨማሪ መረጃ እናነሳለን። በዛው ግን የቼልሲን መረጃ ስንምናነሳ አንድ ጥያቄ በዚሁ ጠይቀን እንለፍ። እናንተ የምትደግፉት ክለብ ግን በተቃራኒ ቡድን ተጫዋች የተደነቀ ከሆነ የምትደግፉትን ክለብና ያደነቃችሁን ተጫዋች ልጽፉልን ትችላላችሁ። ቼልሲ ለየት ያለ መረጃ ይዘናል። ዛሬ ወሳኙን ጨዋታ በስታንፎርድ ብሪጅ ልዩ በሆነ መንገድ እናነሰዋለን። የሊቨርፑሉ አለቃ አርኔ ስሎት ብስጭት ብለዋል። ውድ ቤተሰቦቻችን ሳላህን ወደ ቡድኑ በመለሱበት ሰዓት ምን አበሳጫቸው? ጉዳዩስ ምንድን ነው? ታደምጡታላችሁ። የቡድን ዜና ይዘናል። ብራይተንን በሚገጥመው ሊቨርፑል ዙሪያ ሰፊ የቡድን ዜና ስናነሳ ይህ ጨዋታ በምክንያት በትልቁ ይጠበቃል። ምክንያቱን ጨምሮ እንነግራችኋለን። ሊቨርፑላውያንም አብራችሁን ቆዩ። የአርሰናል አሰልጣኝ ማይክል አርቴታም በጋዜጣዊ መግለጫ ተጫዋቼን ተውልኝ ብለዋል። ለመሆኑ ይህ የጠበቁት ተጫዋቻቸው ማን ነው? ትላንት የነበረው የመጨረሻ ልምምድ እንዴት ያለ ነበር? አርሰናልና ዝውውሩ፣ አርሰናልና ከአጋር ድርጅቶች ያለው ተቀባይነት፣ አርሰናልና አንድ ትልቅ መወያ ሀሳብ በሌጀንዶች የተነሳ አርሰናልና ወልቭስን ጨዋታ በስፋት ለየት ባለ መንገድ ለአርሰናላውያን እናጋራለን። አርሰናላውያን አብራችሁን ቆዩ። ማንቸስተር ዩናይትድ ወጣቶችን የማሰባሰብ ሂደቱን አጠናክሮ ቀጥሏል። በነባር ወጣት ተጫዋቾች ላይም ውሳኔ ያሳልፋል ተብሏል። የቡድኑ ወሳኝ ሰው እናነሳለን። ንብረትነቱ የማንቸስተር ዩናይትድ ነው። ምን አጋጠመው? ተጫዋቹን እንነግራችኋለን። የሩበን አሞሪም ጋዜጣዊ መግለጫ ለየት ባለ መንገድ ይዘነው መተናል። ተቃራኒ ቡድን አሰልጣኝም አንድ ኢራውላ የሚሉት ነገር አለ። የሰኞ ምሽት ጨዋታና ማንቸስተር ዩናይትድን ይዘን ቀርበናል። ልዩ በሆነ መንገድ ማንቸስተር ዩናይትድ በብዙ መንገድ ደረጃውን እያሻሻለ የመጣበት የሰኞ ምሽት ጨዋታም በዚህ ሳምንትስ ምን ይዞ ይመጣል የሚለው በትልቁ ይጠበቃል። በርካታ መረጃዎችን ይዘናል። እኚህን ብቻ አይደለም። አብራችሁን ስትቆዩ ትከታተላላችሁ። ላይክ አርጉን፣ አበረታቱን። ሁላችሁም ላይክ እንድታረጉን በትህትና እንጠይቃለን። ይሄንን ዜና እየተከታተላችሁ ያላችሁት ሀሳብ አስተያየታችሁንም ግን ላኩልን በዛው። በተለይም ክለቦቻችሁ ዛሬ ጨዋታ የሚያደርጉ ከሆነ አሊያም በቀጣይ በሚያደርጉት ጨዋታ ዙሪያና በፕሮግራማችን ይዘት መልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በዓለም ዋንጫን ጀምሮ ውድ ቤተሰቦቻችን ፊፋ 5 ሚሊዮን ትኬቶችን እጣ ድልድሉ በወጣ በ24 ሰዓት ውስጥ ተጠይቅ ያለው ብሏል። ታዲያ በዓለም ዋንጫ ታሪክ እጅግ በጣም ውዱ የዓለም ዋንጫ፣ እጅግ በጣም ብዙ አወዛጋቢ ነገሮች የበዙበት የዓለም ዋንጫ በተለይም በአሜሪካ የሚካሄደው ብዙ ዝግብ አለው። ሀገራት ማዕቀብ እየተጣለባቸው፣ እገዳ እየተጣለባቸው፣ ዶናልድ ጄ ትራምፕም ለዜጎች የሰጡትን ከለላ ጭምር እያነሱ እንደሆነ ይታወቃል። ታዲያ ይህ በዚህ ሁላ ውዝግብ ውስጥ የሚካሄደው የዓለም ዋንጫ ዘንድሮ በርካታ ጭማሪዎችን አሳይቷል። ለአብነት ያክል የመክፈቻ ጨዋታው 204% ጭማሪ አሳይቷል። ዋጋው የምድብ ጨዋታዎች 49% የጨዋታ ዋጋ ጭማሪ አሳይተዋል።
የ32 ጥሎ ማለፍ 61 በመቶ፣ የ16 ጥሎ ማለፍ 94 በመቶ፣ የኳርተር ፋይናል 153 በመቶ፣ ሴሚ ፋይናል 197 በመቶ፣ የፍጻሜ ጨዋታ 459 በመቶ ጭማሪ ዋጋ አሳይተዋል። ውዱ የዓለም ዋንጫ በአሜሪካ፣ በካናዳ፣ በሜክሲኮ ይደረጋል። ምን ያህል ስቴዲየሞች ይሞላሉ የሚለው ነገር ግን ካሁኑ በትልቁ ይጠበቃል። መረጃውን እየተከታተልን ከስር እናጋራችኋለን። ወደ ሊጎች እንመለስ። ትላንት የስፔን ላሊጋ አንድ መርሃ ግብር ተመለከትን። ዛሬም ቀጥሎ ይካሄዳሉ። የ16ኛ ሳምንት የስፔን ላሊጋ መርሃ ግብር ሪያል ሶሴዳድን ከዢሮና አገናኝቶ ነበር የጀመረው። ባለሜዳው ሪያል ሶሴዳድ ሽንፈት ገጥሞታል። በዢሮና 2-1 ተሸንፏል። የዢሮናን ሁለት የማሸነፊያ ግቦች ታስ ጎንኮቭ በ76ኛውና 84ኛው ደቂቃ ላይ ሲያስቆጥር ለሪያል ሶሴዳድ ብቸኛዋን ግብ ጎንካሎ ጉዴስ ነው 35ኛው ደቂቃ ላይ ያስቆጠረው። ግን ዢሮና ጨዋታው 2-1 በሆነ ውጤት ድል አደረገ። የስፔን ላሊጋ ዛሬም ቀጥሎ ይካሄዳል። አትሌቲኮ ማድሪድ ከቫሌንሺያ፣ ማሎርካ ከኤልቼ፣ ባርሴሎና ከኦሳሱና እና እንደዚሁም ሄታፌ ከኢስፓኞል ዛሬ በላሊጋ የሚደረጉ የ16ኛ ሳምንት መርሃ ግብሮች ናቸው። የባርሴሎናና የኦሳሱናን ጨዋታ ግን እናንሳው። በትልቁ ተጠባቂው ጨዋታ ነው። ዛሬ ምሽት በኢትዮጵያን ሰዓት አቆጣጠር ምሽት 2:30 ሲል ጨዋታው ይጀምራል። በባለሜዳው ባርሴሎና በኩል በካምፕ ኑ በሚያደርገው ጨዋታ በዚህ ዓመት ያደረጓቸውን አጠቃላይ 22 ጨዋታዎች 16 አሸንፈው ሁለታቸው ወጥተው 4 ሽንፈት ገጥሟቸዋል። የኦሳሱናን ቡድን ውጤት ከገመገምን ባለፉት 17 በዚህ ዓመት ያደረጓቸው ጨዋታ 6 ብቻ ድል ነው ያላቸው። 3ቱ ናቸው ወጥተው በ8 ጨዋታ ሽንፈት ገጥሟቸዋል። ባርሴሎና በመጨረሻ 5 በዚህ ዓመት ባደረጋቸው ጨዋታዎች 4 ድል 1 ሽንፈት፣ የቼልሲው 3-0 የአውሮፓ ሻምፒዮንስ ሊግ ይጠቀሳል። በኦሳሱና በኩል በዚህ ዓመት ባደረጓቸው የመጨረሻ 5 ጨዋታዎች ውስጥ 2 ድል 1 አቻ 2 ሽንፈት አስተናግደዋል። በታሪክ ባርሴሎና ኦሳሱናን 60 ጊዜ ረቶታል። ኦሳሱና 20 ጊዜ አሸንፏል፣ 19 ጊዜያቸው ወጥተዋል። የመጨረሻ 4 ጨዋታ ነጥለን ከተመለከተን ባርሴሎና 3 ጨዋታ ረቷል። 3-0፣ 1-0 እና 2-0። በኦሳሱና በኩል 1 ጊዜ ብቻ ነው ባርሴሎናን ያሸነፈው። ዛሬ ምሽት 2:30 ጨዋታው ይደረጋል። በሪያል ማድሪድ እና በባርሴሎና መካከል ያለውን የነጥብ ልዩነት እንደገና ማስፋት የሚችሉበት ነውና ለባርሴሎና ጨዋታው በትልቁ ይጠበቃል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። የቡድን ዜና እንቀጥል። እዚሁ ባርሴሎና ቤት ሃንሲ ፍሊክ ባለፈው ጨዋታ ማርከስ ራሽፈርድ ለምን እንዳልተጫወተ ልነግረው ሄጄ ነበር ብለዋል። እናም በመልሱ በጣም ተደስቻለሁ ብለዋል። እሳቸው ማርከስ ራሽፎርድም ለአሰልጣኝ ሃንሲ ፍሊክ እሱ ብዙ አሳሳቢ ነገር አይደለም፣ ዋናው ነገር የኛ 3 ነጥብ ማግኘት ነው እንደ ቡድን ብሎኛል። ይህን አስተሳሰቡን በጣም ወድጄለታለሁ ብለዋል ሃንሲ ፍሊክ። እንደሚታወቀው በማንቸስተር ዩናይትድ ከሩበን አሞሪም ጋር የተጋጩበት ጉዳይ አንድም ታታሪነት፣ ሁለትም ሕግ አለማክበር እና በቡድን ውስጥ እንግዲህ ይሄ የጨዋታ ጊዜ ማጣት ጋር በተያያዘ የተነሱ ችግሮች ነበሩ። ለሃንሲ ፍሊኩ ባርሴሎና ግን ያ ችግር እንዳልሆነባቸው አንስተው ራሽፈርድን አመስግነዋል። ላሚን ያማል በዚህ ዓመት በአውሮፓ ውስጥ ብዙ መለያዎቹ የተሸጡለት ተጫዋች ነው። ብዙ ድሪብልም ያለው ተጫዋች ነው። በነገራችን ላይ እንመለሳለን። የድሪብሉን ጉዳይ በሲቲ መረጃ እያይዘን እናነሰዋለን። ታዲያ ሊዮኔል አንድሬስ ሜሲ በእግር ኳስ ታሪክ እስካሁን ያልተደፈረ በአንድ ካላንደር 91 ጎሎችን የማስቆጠር ሪከርድ አለው። ወይም በአንድ ዓመት ውስጥ 91 ጎሎችን የማስቆጠር ሪካርድ አለው። ይህን ሪካርድ የሚያሻሽለው ላሚን ያማል ነው ብሏል። ሰው ሰራሽ ክህሎት፣ ይህ ሰው ሰራሽ አስተውሎ የሚባለው በ7 ጨዋታ 92 ጎል 35 አሲስትን በ2030 ላሚን ያማል ከ5 ዓመት በኋላ ሊያደርገው ይችላል ብሎ ማብራሪያ ሰጥቷል። ጉዳዩ ትንሽ ለየት ያለ ነበረም፣ እናነሰዋለን ከላሚን ያማል ጋር በተያዘ ግን በሲቲ መረጃ ላይ የባርሴሎና ሰዎች ፍርድ ቤት ነበሩ ትላንት። ውድ ቤተሰቦቻችን ሁለቱ የባርሴሎና የቀድሞ ሰዎች ሉዊስ ኤንሪኬ እና ኤርኔስቶ ቫልቬርዴ ትላንት ፍርድ ቤት ቀርበዋል። ፍርድ ቤት የቀረቡት ደግሞ ሪያል ማድሪድ ከሰሞኑ በርካታ መረጃና ማስረጃዎች አሉኝ ብሎ በባርሴሎና በዳኝነት ተበድለናል፣ ባርሴሎና ለዳኞች ይከፍል ነበር፣ የዳኝነት ማጭበርበር ሂደት በባርሴሎና ተፈጽሟል በሚል ላቀረበው ክስ እነኚህ የቀድሞ የባርሴሎና አሰልጣኞች ሉዊስ ኤንሪኬ እና ኤርኔስቶ ቫልቬርዴ ለዳኛ ክለቡ ከፍሏል ወይ ተብለው ጠይቀው ነበረ። እነሱም እኛ ባርሴሎናን ባሰለጠንበት ወቅት ባርሴሎና ለዳኞች ክፍያ ስለመከፈሉ
የምናውቀው ነገር የለም ብለው ለፍርድ ቤት የእምነት ክደት ቃላቸውን ሰጥተው ወጥተዋል። ትላንትና ሪያል ማድሪድ በባርሴሎና ላይ ከፈተው ክስ በቀላሉ የሚቆም ግን እንዳልሆነ የትላንትና የፍርድ ቤት ውሎ ያሳያል። ባርሴሎናን የመጨረሻ መረጃ እናደርሳችሁ። በባርሴሎና በኩል ዩሊያን አልቫሬዝን ይፈልጋሉ። በዴኮ በኩል ስለዛ ለማውራት ጊዜው ገና ነው። አሁን ባሉን ተጫዋቾች ላይና ከጉዳት እንዲመለሱልን ፍላጎታችን ሲሉ አትሌቲኮ ማድሪዶች ደግሞ ዩሊያን አልቫሬዝን ብለው ከመጡ ባርሴሎናዎች እኛም ላሚን ያማልን እንጠይቃለን ማለታቸው ይታወቃል። ተጫዋቹ ትላንት ምላሽ ሰጥቷል። ዩሊያን አልቫሬዝ ስለ ባርሴሎና ዝውውሩ በዚህ ጉዳይ ላይም ብዙ መረጃው የለኝም፣ ነገር ግን አብዛኛውን ጊዜ በሚዲያ ላይ የሚባለው ነገር ከእውነቱ ብዙ የራቀ ይመስለኛል ብሏል። ምክንያቱም እኔ አሁን ላይ ትኩረት እያደረግኩ ያለሁት በዚህ ዓመት ውድድር ላይ ነው። ትኩረቴ በሙሉ ከአትሌቲኮ ማድሪድ ጋር ነው። ምንም የምላችሁ ነገር የለም። አሁን ሙሉ ትኩረቴ እዚህና እዚህ ብቻ ነው። ያ የሚዲያ ወሬ ነው ሲል ተደምጧል። ዩሊያን አልቫሬዝ ምናልባትም በዚህ ዓመት ከአትሌቲኮ ማድሪድ ጋር ትልቅ ዋንጫ ካላነሳ ክለቡን ሊለቅ የሚችልበት ሰፊ እድል አለ ተብሎ ግን ይጠበቃል። መዳረሻው ሙር ባርሴሎና የመሆን እድል አለው። ከሪም ቤንዜማ በሪያል ማድሪድ የወቅቱ 4 የፊት መስመር ተጫዋች ዙሪያ ሐሳቡን አጋርቷል። ቤንዜማ እንደሚለው ከሆነ በአራቱ ተጫዋቾች መካከል መግባባት የለም ብሏል። መግባባት ሲላችሁ ከሜዳ ውጭ ባለ ህይወታቸው ሲሆን ሜዳ ላይ እየተግባቡ አይደለም ብለዋል፣ ወይም ጥሩ ጥምረት አይደለም ብለዋል። ኬሊያን ምባፔ፣ ቪኒሺየስ ጁኒየር፣ ጁድ ቤሊንግሃም እና ሮድሪጎ ጉዌዥ መካከል በሜዳ ላይ ጥምረታቸው ጥሩ አይደለም፣ መግባባት የለም ብለዋል። አንደኛው ነገር ሁሉም ሚናውን ሊያውቅ ይገባል ብለዋል። ለአብነት ያክል ጁድ ቤሊንግሃም አጥቂ አይደለም፣ እሱ አማካኝ ስፍራ ተጫዋች ወይም የአጥቂ አማካኝ ነው። ኬሊያን ምባፔ አጥቂ ነው እንጂ የአማካኝ ስፍራ ተጫዋች አይደለም። ቪኒሺየስ ጁኒየር የግራ ክንፍ አጥቂ ነው። ስለዚህ እነኚህ ተጫዋቾች በአውሮፓ ምርጥ 10 ውስጥ የሚገኙ ግን በአንድ ቡድን ውስጥ ያሉ ግን ሚናቸውን ያላወቁ፣ ስለዚህ ሁሉም ሚናውን አውቆ ቢጫወት ሪያል ማድሪድን ማሻሻል የሚችሉ ናቸውና በዚህ ረገድ ለሪያል ማድሪድ እነኚህ ተጫዋቾች ሲጫወቱ ሚናቸውን ቢያውቁና እንደየሚናቸው ቢጫወቱ ክለቡን ይጠቅሙ ነበር ብለዋል። ይህ የከሪም ቤንዜማ የግል ሐሳብ ነው። ሩድ ጉሌትም ስለ ቡድኑ ይናገራል። ሪያል ማድሪድ ጠንካራ ቡድን ነው፣ ጠንካራ ስብስብ አለው። የገጠመው ችግር የተለየ ነገር አይደለም፣ በእግር ኳስ ውስጥ የሚያጋጥም ነው ብሏል። እዛ ቡድን ውስጥም ብዙ ምርጥ ተጫዋቾች አሉ ብሏል። ለአብነት ያክል ጁድ ቤሊንግሃም የሪያል ማድሪድ ራሱ ምጡ ተጫዋች ነው ሲል ተደምጧል። ሩድ ጉሌት ቡድኑ የወጥነት ችግር እንዳለበት ግን እሱም አልካደም። በእርግጥ ዣቪ አሎንሶ 3 ጨዋታ ከ3ቱም 3 የማሸነፍ ተቀምጦበታል። ያው እንዲህ ካለ ሪያል ማድሪድ ቤት የተወሰነ ቀውስ አለ ማለት ነው። በነገራችን ላይ የሪያል ማድሪድ እና ባርሴሎና ቤት ቀውስ ተብለው አሰልጣኝ የሚያስባርሩ ነገሮች በአንዳንድ ክለቦች ላይ 2 ወርና 3 ወር በትዕግስት የሚጠበቁ እንደሆነ ይታወቃል። ምናልባት አርኔ ስሎት በሊቨርፑል እንዲሁም ሩበን አሞሪም በማንቸስተር ዩናይትድ የገጠማቸውን ነገር ይቅርና በማሬስካ በራሱ በቼልሲ የገጠማቸው ለስንብት በማድሪድና በባርሴሎና ያበቃቸዋል። ያ አይደለም ፔፕ ጋርዲዮላ በራሳቸው አምና እኔን የገጠመኝ ነገር ማድሪድ ቢሆን ተባረሬ ነበር ማለታቸው ይታወቃል። ለማንኛውም ሩድ ጉሌት ቡድኑ ችግር አለበት ግን መሻሻል የሚችል ነው፣ የቡድኑ ምርጥ ተጫዋች ደግሞ ጁድ ቤሊንግሃም ነው ብለዋል። ፌድ ቫልቬርዴ የጨዋታ መደራረብ ችግር አጋጥሞታል ወይም ጫና ውስጥ ነው ያለው ተብሏል። 100% ፊት አላረገም፣ ግን ለነገው ጨዋታ ተወደደም ተጠላም የቡድኑ ቋሚ 11 ውስጥ ይካተታል ብሏል። ማርካ ምናልባት 100% በዚህ ሳለ ልናረጋግጥ የምንችለው ከመከላከል ስፍራው ዲያን ሁይሰንን ነው። ባላቬዙ ጨዋታ ላይ ይጫወታል። ከዛ ውጭ ጋርሻ ያለ የተቀሩ ውድ ቤተሰቦቻችን በምስላችን ላይ የምትመለከቱት ከሁለት ተጫዋች ውጭ የተቀሩት ተጫዋቾች በሙሉ 8ቱ የመከላከል ስፍራ ባህሪ ተጫዋቾች ጉዳት ላይ ናቸው። ይሄ ለሪያል ማድሪድ በጣም አሳሳቢ የሚባል ነው። ምናልባት የመከላከል ክፍሉን ሪያል ማድሪድ ለማጠናከር ጥር ላይ ሁላ ወደ ገበያው ሊወጣ ይችላል። እንደ በርካታ የዜና ምንጮችም ሪያል ማድሪድ በመጪው ጥር ከወጣ ወደ ገበያ ተከላካይ ነው የሚሆነው ተብሏል። በምርጫነት ከተቀመጡት ውስጥ ባለፉት ወራት በሪያል ማድሪድ መልማዮቹ ሲታይ የቆየው የሬንሱ ተከላካይ ጄሬሚ ጃክዌቴ ሊጠቀስ ይችላል ተብሏል። ሪያል ማድሪድ ካሉት 10 ተከላካይ ባህር ያላቸው የመስመርም የመሃል ተከላካይም 2 ብቻ ናቸው ያሉት፣ 8ቱ ጉዳት ላይ ናቸው። የአርዳ ጉለር ሂሳብ ከፍ ብሏል። ትራንስፈር ማርኬት ወቅታዊ መረጃን ይዞ ሲወጣ በተጫዋቾች በብቃትና በዋጋቸው ደረጃ አርዳ ጉለር 90 ሚሊዮን ዩሮ ማውጣት የሚችል ብሏል። ይህም በቱርክ እግር ኳስ ታሪክ
ውዱ ተጫዋች ያደርጎታል አርዳ ጉለር። በእርግጥ ሪያል ማድሪድ ይለቃል ተብሎ አይታሰብም። ተጫዋቹ በትዕግስቱ ያገኘው ቦታ በዣቪ አሎንሶ ስር ያስጠብቃል ተብሎ ይታሰባል። ያው የዣቪ አሎንሶ ቆይታ ለማንኛውም ዋስትና ባይሆንም ግን የቱርክ እግር ኳስ ታሪክ ውስጥ ውዱ ተጫዋች መሆን ችሏል። ሌላኛው ኬሊያን ምባፔ ነው። ኬሊያን ምባፔ የህዳር ወር የሪያል ማድሪድ ምርጥ ተጫዋች ተብሎ ተመርጧል። ትላንትናም ሽልማቱን ተረክቧል። በ16 የላሊጋ ጨዋታ 16 ግቦችን ለሪያል ማድሪድ ያስቆጠረ ተጫዋች እንደሆነ ይታወቃል። ማንቸስተር ሲቲ በዚህ ሳምንት ቤርናቢዮ ድረስ ሄዶ ሪያል ማድሪድን እንደረታው ይታወቃል። ቶኒ ክሮስ ግን አልተዋጠለትም። ሲቲ ለማሸነፍ ብቁ ቡድን አልነበረም። ያንን ጨዋታ ማድሪድ በጣም አደገኛው ቡድን ነበረም፣ እድለቢስ መሆኑ ነው እንጂ ሲቲ ያንን ጨዋታ የማሸነፍ ጥራት አልነበረውም ብሎ ማድሪድን ተከላክሏል። ምናልባት ጨዋታውን የተከታተላችሁ የእናንተ መልከት አጋሩን። ቶኒ ክሮስ የቀድሞ የባየር ሙኒክ በስተመጨረሻም በእግር ኳስ ሕይወቱ ሁሉ ነገር ያሳካበት ሪያል ማድሪድ ተጫዋች እንደነበረ አይዘነጋም። ምናልባት ጉዳዩን የሲቲስ ደጋፊዎች እንዴት ታዩታላችሁ? የእናንተ መልከት አጋሩን። ቶኒ ክሮስ ግን ሲቲ ያንን ጨዋታ ፈጽሞ ማሸነፍ አይገባውም ነበር ብለዋል። በቤርናቤው በሃላንድና በኒክ ኦሪየል ግብ 2-0 ሪያል ማድሪድን ያሸነፈውን ሲቲን ጣሊያን ደርሰናል። ውድ ቤተሰቦቻችን ትላንትና በጣሊያን ሴሪኤ አንድ መርሃ ግብር ተመለከትን። በጣሊያን ሴሪኤ ሊሴን ከፔዥ ያገናኘ መርሃ ግብር ነበር። ጨዋታው ለሊሴም ድንቅ ምሽት ነበረ። በሜዳቸውና በደጋፊያቸው ፊት ነው ጨዋታውን በእርግጥ ያደረጉት። 1-0 በሆነ ውጤት ድል ያደርገዋል። ስቱሊች 72ኛው ደቂቃ ላይ ኳስና መረብን በማገናኘት ጨዋታውን 1-0 በሆነ ውጤት ሊሴ ድል ማድረግ ችሏል። የጣሊያን ሴሪኤ መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። ቶሪኒዮን ከክሮሜንስ ያገናኛል። ፓርማን ከላዚዮ እንደዚሁም አታላንታን ከካግላሪ ያገናኛል። ሞር የጣሊያን ሴሬ መሪ ክለቦች በቀጣይ ቀናት ነው ጨዋታቸውን የሚያከናውኑት፣ ትልቆቹ ቡድኖች ማለት ነው። ዛሬ ምናልባት በትልቁ በጣሊያን ሴሬ የሚጠበቀው የፓርማ ከላዚዮ እንደዚሁም የአታላንታ ከካግላሪ ጨዋታ በትልቁ የሚጠበቀው ይሆናል። ግዙፉ የክሪፕቶ ከረንሲ ተቋም አንዱ የሆነው ቴዘር የጣሊያኑን ክለብ ዩቬንቱስን ለመግዛት በይፋ ጥያቄ ማቅረቡ ተረጋግጧል። ተቋሙ ዩቬንቱስን የሚቆጣጠር ከሆነ ክለቡን ለመርዳትና ለመገንባት 1 ቢሊዮን ዩሮ ለማውጣት እንደተዘጋጀ ለደጋፊዎቹ ቃል ገብቷል። የክሪፕቶ ከረንሲ ተቋሙ ቴዘር ሊቀመንበር የሆኑት ጃን ካርሎ ዴቫሲን በዩቬንቱስ አሁን ላይ 11.5 በመቶ የሚሆን የባለቤትነት ድርሻ አላቸው። ይሁን እንጂ የዩቬንቱስ ባለቤቶች በክለቡ ያላቸው ድርሻ ለማንም የመሸጥ ሐሳብ ግን እንደሌላቸው ደግሞ በተቃራኒው እየተነገረ ነው። ዩቬንቱስ በአፕል ቤተሰብ ባለቤትነት ከተያዘ ከ100 ዓመት በላይ ሲሆነው በአንድ ባለቤት በርካታ ዓመታት የቆየ ብቸኛው የአውሮፓ ክለብ ያደርገዋል። ታዲያ ዩቬንቱስን የመሸጥ ፍላጎት የላቸውም እየተባለ ነው። እነኚህ ታሪካዊ ባለቤቶች ደጋፊዎቹ ግን የሰሙት ነገር ምናልባትም ባለቤቶቹ ላይ ከሰሞኑ ተቃውሞ እንዳያስነሳ ያሰጋል። 1 ቢሊዮን ዩሮ ወጪ እናደርጋለን ለዚህ ክለብ ብለዋል። አዲስ ባለቤት ከሆንን ጀርመን ደረስን። ውድ ቤተሰቦቻችን በጀርመን ቡንደስሊጋ አንድ መርሃ ግብር ትላንት ተካሂዶ ነበረ። ዩኒየን በርሊንን ከአርቤ ሌብዥንግ ያገናኘ ጨዋታ ነበረ። ባለሜዳው ዩኒየን በርሊን አርቤ ሌብዥንግን 3-1 አሸንፈዋል። በግብ ማስቆጠር ረገድ አራቱም ግቦች ከረፍት በኋላ የተመለከትናቸው ቡርክ 57ኛው ደቂቃ ላይ፣ አንሲያ 64ኛው ደቂቃ ላይ፣ ሳክሬ 93ኛው ደቂቃ ላይ የዩኒየን በርሊንን 3 የማሸነፊያ ግቦች ሲያስቆጥሩ ለአርቤ ሌፕዚግ ብቸኛዋን ግብ 60ኛው ደቂቃ ላይ ጎሚሽ ነበረ ማስቆጠር የቻለው። ዩኒየን በርሊን ጨዋታውን 3-1 በሆነ ውጤት ረታ። የጀርመን ቡንደስሊጋ መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። ሴንት ፖሊን ከሄደንሄም፣ ሆፈንሄም ከሃምቡርግ፣ ቦሩሲያ ሞንቹ ግላድባህ ከወልቭስበርግ፣ አይንትራክ ፍራንክፈርት ከኦግስቦርግ እና እንደዚሁም ባየርን ሊቨርፑሰን ከኮሎኝ ጋር ዛሬ በጀርመን ቡንደስሊጋ መርሃ ግብራቸውን እንደዚሁ የሚያከናውን ይሆናል። የፍራንስ ሊግ መርሃ ግብሮች እንደዚሁ ቀጥለው ሲካሄዱ ነበር። ወደ ቤተሰቦቻችን በ16ኛ ሳምንት የፍራንስ ሊጋ መርሃ ግብር አንገርስን ከናንትስ ያገናኘ ጨዋታ ነበረ። በባለሜዳው አንገርስ 4-1 አሸናፊነት ተጠናቋል።
በጨዋታም እንቅስቃሴ ጨምሮ በፍጹም ቅጣት ምት የተገኙ ግቦች ነበሩ። አብዱል በፍጹም ቅጣት ምት 17ኛው ደቂቃ ላይ፣ ቼሪፍ 60ኛው ደቂቃ ላይ፣ ሃርኑዋ 85ኛው ደቂቃ እና እንደዚሁም ሮሎሷ 94ኛው ደቂቃ ላይ የአንገርስን ግቦች አስቆጥሯል። ናንትስ ሴንቶንዝ ነበረ 81ኛው ደቂቃ ላይ ብቸኛዋን ግብ ያስቆጠረው። ውጤቱን ተከትሎ በነገራችን ላይ ናንትስ በብዙ እየተንሸራተተ ያለው ክለብ ሆኗል። በ11 ነጥብ 17ኛ ደረጃ ላይ ደርሷል። ዛሬ 3 ጨዋታዎችን በፍራንስ ሊጋ እንመለከታለን። ስታድ ሬኒስ ከስታድ ብሬስቶስ፣ ሜትስ ከፓሪሰን ጀርሜን፣ ፓሪስ ከቱሉዝ ይጫወታሉ። ምናልባትም ፓሪሰን ጀርሜን በመሪ ደረጃ ላይ ለሰዓታትም ቢሆን መቀመጥ የሚችልበትን ውጤት ማስመዝገብ የሚችልበት ጨዋታ ነው። ከፍራንስ ሊጋ አልወጣንም። አንድ መረጃ እናክል። ፍሎሪያን ባሎገን እናንሳ። 24 ዓመቱ ነው። አሜሪካዊ ተጫዋች የመጀመሪያው የአሜሪካ ብሔራዊ ቡድን ተጫዋች ሆኗል። በ3 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታ ግብ ያስቆጠረም። ግቦቹም ለሞናኮ የተገኙ ናቸው። በቦዶ ጌልሜት፣ በፓፎስ እና ጋላታ ሳራ ላይ ግብ ማስቆጠር ችሏል። የሞናኮ ከፍተኛውን ግብ አስቆጣሪ ነው። በነገራችን ላይ በዚህ ውድድር ዓመትም ፍሎሪያን ባሎጉን በዚህም ሳምንት ግብ አስቆጥሮላቸው ነበረም። በታሪክ ግን የመጀመሪያው ተጫዋች ሆኗል አሜሪካዊ ሆኖ በ3 ተከታታይ የአውሮፓ ሻምፒዮንስ ሊግ ግቦች ላይ መሳተፍ የቻለ። ከሰሞኑ አንድ አድማጫችን ጥያቄ ልኮልን ነበረ። ሮናልዶ ከአልናስር ድርሻ ይኖረዋል የሚል ነው። ለአድማጭ ተመልካቾቻችን በጥያቄ መሰረት መረጃውን አጣርተን ይዘን መተናል። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ የአልናስር የ15 በመቶ ድርሻ ባለቤት ለመሆን እየሰራ መሆኑን አረጋግጧል። ክርስቲያኖ ሮናልዶ የአልናስርን 15 በመቶ ድርሻ በ50 ሚሊዮን ፓውንድ ክፍያ እንደሚያገኝ የሳውዲ አረቢያ መገናኛ ብዙሃን ናዳሩን አስነበበዋል። በሳውዲ አረቢያ የመኖር እቅድ ያለው ክርስቲያኖ ሮናልዶ በክለቡ ያለው ኮንትራክት ከተጠናቀቀ በኋላ ድርሻውን የማሳደግም እቅድ እንደዚሁ እንዳለው ተዘግቧል። ሮናልዶ በአልናስር የሚያደርገው ተሳትፎ ሳውዲ አረቢያ 2030 ዓለም ዋንጫ ለማዘጋጀት የምታደርገውን ጥረት የመደገፍ አካልም ጭምር ነው ተብሎ ይጠበቃል። በነገራችን ላይ እሱ ለአልናስር ሲፈርም ከፈረማቸው ፊርማዎች ውስጥ አንደኛው ያው በነገራችን ላይ የሳውዲ ፕሮ ሊግ በመንግስት ጭምር የሚደገፍ በመንግስት ፈሰስ በሚደረግ በጀት የሚንቀሳቀስ የፈለጉትን ተጫዋች በፈለጉት መንገድ ለማምጣታቸው ምክንያት የሆነ እንደሆነ ይታወቃል። የሳውዲ እግር ኳስ ፌዴሬሽን ሁሉም ክለቦች ተጫዋቾችን ከአውሮፓ እንዲያስኮበልሉ እገዛም ጭምር እንደሚያደርጉ ይታወቃልና ሮናልዶ ሲፈርም አንደኛው ሳውዲ አረቢያንም ጭምር በዲፕሎማሲ ጭምር ለማገዝ እንደሆነ ይታወቃል። የቅርብ ጊዜ ማሳያ በዋይት ሃውስ ዶናልድ ጄ ትራምፕን ያገኘበት አጋጣሚ ይጠቀሳል። አሁን ደግሞ የአልናስርን 50 በመቶ ድርሻ 15 በመቶ ድርሻ በ50 ሚሊዮን ፓውንድ ይገዛዋል ተብሏል። አርጀንቲናዊው የፊት መስመር ተሰላፊ ሊዮኔል ሜሲ ህንድ ገብቷል። ደማቅ አቀባበል ተደርጎለታል። ደማቅ ጥበቃም ነበረ ማለት ይቻላል። አርጀንቲና የፊት መስመር ተጫዋች ሊዮኔል አንድሬስ ሜሲ የኢንተር ማያሚ የዓመቱ ምርጥ ተጫዋች በመባል ተመርጧል። ሊዮኔል ሜሲ በውድድር ዓመቱ በሊጉ ለኢንተር ማያሚ 29 ጎሎችን አስቆጥሮ 19ኙን አመሻሽቶ ተቀብሏል። በተጨማሪም በሌሎች ውድድሮች 11 የግብ ተሳትፎን በማድረግ ለክለቡ ጥሩ ግልጋሎትን አሳልፏል። በሌላ በኩል ጆርዲ አልባ የኢንተር ማያሚ የዓመቱ ምርጥ የኋላ መስመር ተሰላፊ በመሆንም ተመርጦ ነው ጫማውን የሰቀለው። በዚህ መሰረት ሊዮኔል ሜሲ የዓመቱ ምርጥ ተጫዋች ተብሎ በትላንትናው ዕለት በተሸለመ ዕለት ህንድ ገብቷል። 3 ቀን በህንድ ይቆያል ተብሎ ይጠበቃል። $12,000 የከፈለ ሰው ሜሲን በህንድ ማግኘት እንደሚችል ከዛሬ ጀምሮ ይታወቃል። ብራዚላዊው የቀድሞ የቼልሲ ተጫዋች ኦስካር በቅርቡ ህመም አጋጥሞት በብራዚል ሆስፒታል ገብቶም ነበረ። ለነብሱም ያሰጋል ሲባል ነበረ። ኦስካር በተደረገለት የሕክምና ምርመራ ከልብ ጋር የተያዘ ህመም እንዳጋጠመው ተገልጾ ነበረ። ይህንም ተከትሎ ለልጅነት ክለቡ ሳኦ ፖሎ የሚጫወተው ኦስካር ጫማውን ለመስቀል ወስኗል። መረጃው የኢኤስፒኤን ብራዚል ነው። የ34 ዓመቱ ኦስካር ባለፈው ዓመት ከቻይናው ክለብ ሻንጋይ ፖርት ጋር ከ7 ዓመት ቆይታ በኋላ በመለያየት ወደ ሳኦ ፖሎ እንዳቀና ይታወቃል። በፕሪሚየር ሊግ በቼልሲ መለያ ሲጫወት አንረሳውም። ግን ወዲያው ታይቶ ወዲያው ጠፍቶ ሳይጠበቅ ቻይና የተገኘ ተጫዋች ነበር። አሁን በልብ ምክንያት ከእግር ኳስ ዓለም ራሱን ያገላል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን።
ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅር እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ስለ ክለቦቻችሁ የሳምንቱ ጨዋታ ቅድመ ግምት ላኩልን። ፕሪሚየር ሊጉ በዚህ ሳምንት ለየት ያለ ነገር ያሳየናል። ለአብነት ያክል መሪውን አርሰናል ግርጌ ላይ ካለው ወልቭስ ያገናኛል። ሁለተኛ ያለውን ሲቲ፣ አራተኛ ካለው ፓላስ፣ ሶስተኛ ያለውን አስቶን ቪላ፣ 18ኛ ካለው ዌስትሃም ዩናይትድ፣ አምስተኛ ያለውን ቼልሲ፣ ሰባተኛ ካለው ኤቨርተን፣ ስድስተኛ ያለውን ማንቸስተር ዩናይትድ፣ 13ኛ ካለው በርንማውዝ፣ እንደዚሁም 8ኛ ያለውን ብራይተን፣ 10ኛ ካለው ሊቨርፑል፣ 9ኛ ያለውን ሰንደርላንድ፣ 12ኛ ካለው ኒካስል ዩናይትድ፣ እንደዚሁም 11ኛ ያለውን ስፐርስ፣ 17ኛ ካለው ኖቲንጋም ፎረስት። በኒካስል ዩናይትድ በኩል ያው ሰንደርላንድ ይገጥማል ብያቸዋለሁ። ብሬንትፎርድ 14ኛ ነው። 16ኛ ያለውን ሊድስ ዩናይትድ ይገጥማል። ፉላም 15ኛ ሆኖ 19ኛ ያለውን እንደዚሁ በርንሌን የሚያስተናግድ ይሆናል። እነኛ አይነት ጨዋታዎች በደረጃ ሰንጠረዡ ላይ በዚህ ሳምንት ትልቅ ለውጥ ያመጣሉ ተብሎ በትልቁ ይጠበቃል። ሮድሪ በጉዳት ምክንያት የዚህ ሳምንት ጨዋታ እንደሚያመልጠው ትላንት ከኮሎ ቱሬ ጋዜጣዊ መግለጫ ላይ ወስደን ነግረናችሁ ነበረ። የኮሎ ቱሬ ጋዜጣዊ መግለጫ በእርግጥ እሱም ብቻ አይደለም፣ ጆን ስቶንስንም እንደሌለ ነግሮናል። ሮድሪ በ2025 ወይም 25-26 ሲዝን በሁሉም ውድድሮች 632 ደቂቃን ብቻ የተጫወተ ነው። አስታውሱ፣ የባሎንዶር ሽልማትን ከወሰደ በኋላ በሲቲ መለያ በቁጥር የተገኘ ተጫዋች ነው። የሲቲ ቁልፍ ተጫዋች መች ወደ ሜዳ ይመለሳል በሚልም ጥያቄ ቀርቦልን ነበር። ቃል ስፖርት ብቻ አይደለም ውድ ቤተሰቦቻችን፣ ሲቲ ማረጋገጫ ሊሰጥ ያልቻለበት ጉዳይ ሆኗል። በዚህ ውድድር ዓመት በሻምፒዮንስ ሊጉ በርካታ የተሳካ ድሪብል በማድረግ የሲቲው ጀረሚ ዶኩ ከባርሴሎና ላሚን ያማል እኩል ተቀምጧል። በእርግጥ በፕሪሚየር ሊጉም በጣም አስደናቂ ተጫዋች ነው። የሊቨርፑል ጨዋታ እሱ ምናልባትም የዚህ ዓመት ፕራይሙ ላይ ያየ ነው ይመስለኛል። ከዛ በኋላ ደግሞ ባለፈውም ሳምንት በጣም አስደናቂ ነበረ። ጀረሚ ዶኩ 12 የተሳኩ ድሪብሎችን ፈጽሟል። በአውሮፓ ሻምፒዮንስ ሊግ ላሚን ያማል 12 አለው በተመሳይ። ከዛ በኋላ በሁለተኝነት ልናስቀምጠው የምንችለው ማይክል ኦሊሴ ብዙ ያልተነገረለት ተጫዋች ብለን ትላንትና አንድ ቁጥራዊ መረጃ ነግረናችሁ ነበር። ሮድሪጎ ጎኤሽ በሪያል ማድሪድ 9፣ ጋብርኤል ማርቲኔሊ በአርሰናል 8፣ ያን ኩቱዋ የቦሩሲያ ዶርትመንዱ 8፣ የዩቬንቱስ ኬነን ያልዲስ 8፣ እንደዚሁም ጀንስ ፒተር ሂውች ከቦዶ ግሊምት 8 አለው። የጀረሚ ዶኩ ግን ትልቁ ቁጥር ነው። በሲቲ በኩል በዚህም ሳምንት በፓላሶ ጨዋታ ላይ በትልቁ ይጠበቃል። የቡድን ዜና እናስቀድም። ሰማዮቹ የዓለም ክለቦች ሻምፒዮኖቹ ጋር ዌስሊ ፎፋናም ከጉዳት ማገገሙ ተረጋግጧል። በዚህ ሳምንት ይኖራል ተብሎ ይጠበቃል። የዛሬው ጨዋታ ይኑር አይኑር ግን የተረጋገጠ ነገር ባይኖርም ግን ሊገኝ የሚችልበት የጤና ደረጃ ላይ እንደደረሰ ተረጋግጧል። ሌላው ለቼልሲ ጥሩ የሚባለው ዜናም የቡድኑ ወሳኝ ተጫዋች ቼልሲ ከዚህ ተጫዋች ጥገኝነትም አልተላቀቀም የተባለለት ኮል ፓልመር 100% ለዛሬ ጨዋታ እንደሚደርስ ተረጋግጧል። በሳምንቱ እንግዲህ በጣም ወሳኝ ጨዋታ ያደርጋል ቼልሲ፣ ያውም ኤቨርተን ነው የሚገጥመው። ይህ ጨዋታን በብዙ መንገድ እናነሷለን። በእርግጥ የደረጃ ሰንጠረዡ ላይ ለውጥ የሚያመጣባቸው ስለሆነ ስለ ቼልሲ ይጠበቃል። ስለዚህ ዌስሊ ፎፋናም እንደዚሁም ደግሞ ኮል ፓልመርም ለዛሬ ጨዋታ 100% ዝግጁ ናቸው። ማሬስካ የመጨረሻውን ውሳኔ ወደ ሜዳ ሲገቡ የሚወስኑ ይሆናል። በቡድን ዜና አንድ መረጃ እናንሳ። ከሰሞኑን በእርግጥ አንስተናል የጄሬል ሃትዋን ጉዳይ። ይህ ተጫዋች የአታላንታን ጨዋታ ስንደምረው ውድ ቤተሰቦቻችን 7ኛ ተከታታይ ጨዋታ ነው በዚህ ዓመት ያለ ጨዋታ አንድም ደቂቃ እያጫወቱት አይደለም። 7ኛ ተከታታይ ጨዋታውን ተመለከትን። ይህ ተጫዋች ውድ ቤተሰቦቻችን በመሃል ተከላካይነት በአያክስ በጣም ጠንካራ የነበረ የአያክስ አምበል የነበረ ነው። ቼልሲም ሲያመጣው በቀላሉ ያመጣው ተጫዋቹ አልነበረም። ይህ ተጫዋች ግን በማሬስካ ስር በቂ ጨዋታን እያገኘ አይደለም። እንዳልኳችሁ ትላንትና ኩኮሪያን ማሳረፍ የሚችል ተጫዋች ነው። በነገራችን ላይ የሴንተር ባክ ሆኖ ብቻ የመጫወት ብቃት አይደለም ያለው። ተከላካዩ በግራ የመከላከል ስፍራም ላይ መጫወት ይችላል። የማል ተከላካይ ብቻ ሆኖ የመጫወት ባህሪ ብቻ አይደለም ያለውና አሁን ሌጀንዶች መከራከሪያ እያነሱ ነው። ማሬስካ ይሄንን ምርጥ ተጫዋች ለምን አይጠቀሙትም በሚል በዛሬ ጨዋታ ስለይጠቀሙት የሆነው የሚለው ደግሞ በትልቁ ይጠበቃል። ስለ ቼልሲ ሁለት ለየት ያለ መረጃ እንንገራችሁና ጨዋታውን እናንሳው። 2014-15 በጆዜ ሞሪኖ በስፔሻል ዋን ይሰለጥኑ ነበረ። በወቅቱ በነገራችን ላይ ቼልሲ የውድድር ዓመቱን ከአንደኛ ሳምንት እስከ 30ኛ ሳምንት ከአንደኝነት ንቅንቅ ሳይል ነው የጨረሰው።
በዛ ሰዓት ላይ ይህ ሪከርድ ሆኖ ተይዟል። ይህንን ሪከርዳቸው የማይደፈር ሆኖ ተገኝቷል። በእርግጥ ቼልሲ በአንድ ካላንደር 15 ግብ ብቻም ተቆጥሮበት ዋንጫ ያነሳ ቡድን እንደሆነ ይታወቃል። ከዚህ ጋር አያይዘን ነበረ በተቃራኒ ቡድን ደጋፊ የተወደሰ ክለብ ካላችሁ የተወደሰውን ክለባችሁና በማን እንደተወደሰ ጻፉልን ያልነው መግቢያችን ላይ። በዚህ መሰረት ቼልሲን እናንሳው። በእርግጥ ፓትሪክ ቬራን የተናገረው የቀደመ ንግግር ነው። ሲቲን ስትገጥም ይላል በማንቸስተር ዩናይትድ መለያ ጎረቤቶችን ጸጥ ታረጋችኋለህ፣ ሊቨርፑልን ስታሸንፍ ተቀናቃኝን ጸጥ ታረጋለህ፣ አርሰናልን ስታሸንፍ ልጆችን ታሸንፋለህ፣ ቼልሲን ስታሸንፍ ፕሪሚየር ሊግ ታሸንፋለ ብሎ ነበረ። በነገራችን ላይ 2004-5-6 ቼልሲ ፕሪሚየር ሊግ ዋንጫ ሲበላ ከዛ 6-7 7-8 2-8-9 ዩናይትድ ነጠቃቸው። መልሶ ቼልሲ 9-10 ዩናይትድ እንደነጠቀ ይታወቃል። በሁለቱ መካከል የነበረው የዋንጫ ፉክክር የሚረሳም እንዳልነበረ አይዘነጋም። ቼልሲ ዛሬ በስታንፎርድ ብሪጅ በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ይጠብቀዋል። ከኤቨርተን ነው የሚጫወተው። ጨዋታው በብዙ መመዘኛ ወሳኝ ነው። እንመልከተው ውድ ቤተሰቦቻችን፣ ይሄንን ጨዋታ ስታንፎርድ ብሪጅ ላይ ይደረጋል። ቼልሲ በዚህ ውድድር ዓመት ባደረጋቸው 23 አጠቃላይ መርሃ ግብር 12 ድል፣ 5 አቻ፣ 6 ሽንፈት የገጠመው ነው። በኤቨርተን በኩል በ17 ያለፉት ጨዋታ በዚህ ዓመት 8 ድል፣ 3 አቻ 6 ሽንፈት ገጥሞታል። ሁለቱም እኩል ሽንፈት አስተናግዷል። ግን ቼልሲ ከብዙ ጨዋታ ያጋጠመው ሽንፈት ነው። ቼልሲ በ4 ተከታታይ ጨዋታ ድል የለውም። 2 ተሸንፎ 2 አቻ ወጥቷል። በ5 አጠቃላይ ጨዋታ 1 ድል ነው ያለው። ኤቨርተን ባለፉት 5 ጨዋታ አንዴ ብቻ ነው የተሸነፈው፣ እሱንም በኒካስል 4-1። ቀሪ 4 ጨዋታዎችን በድል ተወጥቷል። ቼልሲ 75 ጊዜ ኤቨርተንን አሸንፎታል። ኤቨርተን 57 ጊዜ አሸንፏል። 58 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነት ቆርጠን ካየን ቼልሲ 1-0 እና 6-0 ሲያሸንፍ ኤቨርተን 1 ጊዜ 2-0 አሸንፈዋል። 1 ጊዜ 0-0 በሆናቸው ውጤት ተጠናቋል ጨዋታቸው። ቼልሲ በ25 ነጥብ 5ኛ፣ ኤቨርተን በ24 ነጥብ 7ኛ፣ የ1 ነጥብ ልዩነት ነው ያለው። ዛሬ በጣም ወሳኝ ጨዋታ ይደረጋል። ቅድመ ግምታችሁን ላኩልን። አርኔ ስሎት ብስጭት ብለዋል በጋዜጣዊ መግለጫ ላይ። ምክንያት አላቸው። ሳላህን መበለሱ ሰዓት ወደ ቡድኑ ምን አበሳጫቸው የሚለውን እንንገራችሁ። የስሎት ብስጭት በነገራችን ላይ በጨዋታም ቀኖች ዙሪያ ነው። እሳቸው አንድ ቡድን 3 ጨዋታዎችን በ7 ቀን ያደርጋል፣ ሱ ግድ የለም ይሁን አሉ። እኔን ግን ያሳሰበኝ ነገር ገና በአመት ውስጥ 3 አጋጣሚ ነው ይህ ሲሆን በ3 አጋጣሚ 3 ጨዋታዎችን በ7 ቀን ተጫውተናል፣ ይሄ በጣም ያናድዳል ብለው እሳቸው ብስጭት ቁጭት ብለው ነው ለጋዜጠኞች በጋዜጣዊ መግለጫ ላይ የተናገሩት። ግብፃዊው የፊት መስመር ተጫዋች ሳላህ ብራይተንን በሚገጥመው የሊቨርፑል ስብስብ ውስጥ ተካቷል። ሳላህ ከአሰልጣኝ አርኔ ስሎት ጋር ይወያያል። ፊት ለፊት ተገናኝቶ ብለናችሁ ነበረ። ውይይቱ ተደርጓል። ሳላህ በቅርቡ የሰጠውን አስተያየት ተከትሎ ከሊቨርፑል የአውሮፓ ሻምፒዮንስ ሊግ ስብስብ ውጪ ተደርጎ ብዙ ውዝግብ አስነስቶ ነበረ። አሁን ላይ የተፈጠረው ችግር ሙሉ ለሙሉ ባይፈታም ግን ጥሩ ሂደት ላይ መሆኑ ተገልጿል። ሳላህ ከብራይተን ጨዋታ በኋላ ወደ አፍሪካ ዋንጫ እንደሚያቀና ይታወቃል። ሊቨርፑል ይህንን ጊዜ የተፈጠረውን ሁኔታ ለመፍታትም እንደ ጥሩ አጋጣሚ ይጠቀሙታል ተብሏል። ውድ ቤተሰቦቻችን ሳላህ ወደ ቡድን ስብስብ ተመለሰ እንጂ የቡድኑ ቋሚ ተሰላፊ ሆኖ ይጫወታል ወይንም ደግሞ ተቀይሮ ገብቶ ይጫወታል በሚል ጉዳይ ላይ እስካሁን የተገኘ ነገር የለም። ሳላህ ብራይተንን በሚገጥመው ሊቨርፑል ስብስብ ውስጥ ተካቷል አልናችሁ። ግን ሳላህና ብራይተን እንዴት ያለ ሪከርድ አለው እነሱ ላይ በሚለው ደግሞ እናንሳ። ሳላህ በብራይተን ላይ ከ16 በላይ የግብ ተሳትፎች ያደርጓል። አብዛኞቹ የግብ ተሳትፎች አሸናፊነትን ብራይተን ላይ ጭምር ያረጋገጡ ነበሩ። ሳላህና ዶሚኒክ ሶቦስላይም ከብራይተን ጋር ሲጫወቱ ጥምረታቸው ጥሩ ነው። ሁለቱ አንድ ላይ በተጣመሩበት ጨዋታ ሳላህም ለዶሚኒክ ሶቦስላይም ለሳላህ አሲስት ተደራርገዋል። ሳላህ ብራይተን ላይ 6 አሲስቶች ያሉት ሲሆን ለሄንደርሰን 2፣ ለቦቢ ፈርሚኖ 2 እንዲሁም ለዲጎ ጆታና ሶላንኬ ለእያንዳንዳቸው አንዳንድ ጊዜ አሲስት ማድረግ ችሏል። አሁን ደግሞ ካለው ተጫዋች ጋር ጥሩ ጥምረት ያለው ከዶሚኒክ ሶቦስላይ ጋር ነው። ዛሬስ ይጣመሩ ይሆኖይ? ሳላህ በቋሚነት ይጀምራል ወይንስ ከተጠባባቂነት ወይንስ ተጠባባቂ ሆኖ ጨዋታውን ይጨርሳል? ዛሬም በትልቁ ይጠበቃል። ከዚህ በኋላ ግን የዛሬ ጨዋታው የመጨረሻው ነው። በሊቨርፑል ከአፍሪካ ዋንጫ በፊት ወደ አፍሪካ ዋንጫ ያቀናል። ሊቨርፑል ከብራይተን ዛሬ ተጠባቂ ጨዋታ ነው። ሊቨርፑል በዚህ ዓመት አጠቃላይ ባደረጋቸው ወደ 25 የሚጠጉ ጨዋታዎች የኮሚቴ ሽልዱን ጨምሮ ነው በነገራችን ላይ 12 ድል
3 አቻ 9 ሽንፈት አለው። ብራይተን በዚህ ዓመት የገጠመው ሽንፈት ብዛት 5 ብቻ ነው። 8 ድል 5 አቻ አለው። በሊቨርፑል በኩል ባለፉት 5 ጨዋታ 1 ሽንፈት ነው የገጠመው በፒኤስቪ ኤንዶቨን 4-1። ከዛ ውጭ 2 አሸንፎ 2 አቻ ወጥቷል ሊቨርፑል። በብራይተን በኩል በመጨረሻ 5 ጨዋታ 2 ድል 2 አቻ 1 ሽንፈት አስተናግዷል። በእርስ በርስ ግንኙነታቸው ውድ ቤተሰቦቻችን ሊቨርፑሎች 22 ጊዜ ብራይተን ረትተዋል። ብራይተን 8 ጊዜ 11 ጊዜ ባቸው ውጤት ነው ጨዋታቸውን ያጠናቀቁት። በእርስ በርስ ግንኙነት የመጨረሻ 4 ጨዋታን ብቻ ነጥለን እንመልከት። ሊቨርፑል 2 ያሸንፏል፣ ብራይተን 2 ያሸንፏል። በመጨረሻ አራት ግንኙነት ዛሬስ የሚለው ይጠበቃል። በነገራችን ላይ ብራይተን በ23 ነጥብ 8ኛ፣ ሊቨርፑልም በ23 ነጥብ 10ኛ ነው። ነጥባቸው እኩል ነው፣ ግን ብራይተን የ4 ጎል ልዩነት አለው። ስለዚህ ሊቨርፑል ዛሬ ከ4 ጎል በላይ አስቆጥሮ የሚያጠናቀቅ ከሆነ በሊቨርፑል 4 ጎል በላይ አስቆጥሮ የሚያጠናቀቅ ከሆነ ደረጃ ሰንጠረዡን ይረከበዋል። በፕሪሚየር ሊጉ እንደዚህ አይነት ጨዋታዎች ዛሬ በትልቁ ይጠበቃሉ። አርቴታ ብትተውልኝስ ብሏል ጌኬሬስክን። ጌኬሬስክ ጎል ማስቆጠር ይችላል፣ ነገር ግን እስኪላመድ ጊዜ ይፈልጋል ብሏል። ከጋዜጠኞችን በተደጋጋሚ ጥያቄ ሲነሳ እሱን ለእኔ ተውልኝ ብሏል ማይከል አርቴታ። በእሱ ጉዳይ ላይ የምታቀርቡትን ትችቶች በሙሉ ተዉት፣ እኔ እሱን አስተካክላለሁ። ደግሞ በሱም ደስተኛ ነው ካላችሁኝ እኔ በጣም ደስተኛ ነኝ፣ ከሱ የምፈልገውን ነገር እያገኘው ነው፣ ግን ተጫዋቹ ችግርም ካለበት ለእኔ ተዉትን ያስተካክለዋለሁ እያሉ ይገኛሉ። ግብ የማስቆጠር ሂደቱም ቀላል ነው፣ ያስቆጥራል፣ የመላመድ ሂደት ብቻ ነው ሲሉ ተደምጧል። ትላንትና በነበራቸው ጋዜጣዊ መግለጫ ላይ በትላንትናው ዕለት ስካይ ስፖርት 15 ደቂቃ የክለቦችን የልምምድ ክፍለ ጊዜ ቀርጾ አስተላልፏል። በዚህ መሰረት ቲምበር፣ ራይስ፣ ሳሊባ፣ ትሮሳርድ፣ ቤን ዋይት ትላንትና በነበረው ልምምድ ላይ አልተመለከትናቸውም። ምናልባት ከዛ በኋላ ካሜራው ዞር ሲል ካለማመዷቸው ዛሬ በጨዋታ ላይ ልናያቸው እንችላለን። ግን የተወሰነ ጉዳት እንዳለባቸው እነሱ ማረጋግጧል። ምናልባት ሳሊባ አይጠበቅም፣ ትሮሳርድን በተመሳይ ቤን ዋይትም እርግጥ አይደለም። ግን ለማንኛውም የእሳቸውን የመጨረሻም የጨዋታ አቀራረብ መጠበቅ ይኖርብናል። የቀድሞ የቼልሲ የአርሰናል ሌጀንድ ሶል ካምቤል በጥር የዝውውር መስኮት አስገዳጅ ዝውውር አርሰናል ሳያደርግ አይቀርም ብሏል፣ ወይም ማድረግ ሳይጠበቅበት አይቀርም ብሏል። በመሃል ተከላካይ ላይ ለምን እድሜው የገፋ አይሆንም ወይም ደግሞ አንጋፋ አይሆንም፣ ጊዜ መፍትሄ ግን ክለቡ ይፈልጋል ብሏል። ሶል ካምቤል ስለ አርሰናል ተከላካዮች ደረጃ ይናገራል። አሁን ላይ 2 ምርጥ ተከላካዮች አርሰናል አሉት። ሜዳ ላይ ሁለቱም መጠቀም አይችልም በጉዳት ምክንያት፣ ሚዛኑ ሳይበላሽ አይቀርም ብሏል። በዚህ ምክንያት እናም ያለ ሳሊባና ያለ ጋብርኤል ማጋሌሽ የተከላካይ ክፍሉ እኔ ያሳስበኛል። በሳሊባና በማጋሌሽ ደረጃ ላይ አይመስሉኝም ፔሮ ሄንካፔና ሞሽኬራ ብሏል። ታዲያ ይህንን የመከላከል ክፍል ለማጠናከር አንጋፋ ተጫዋችን ቢሆን ለአጭር ጊዜ በውሰት የሚሆን በቋሚነት ማስፈረም ያለበት አርሰናል ዋንጫ ከፈለገ ያንን የማድረግ ግዴታ ያለበት ይመስለኛል ብሏል። እና በማጋሌሽና በሳሊባ ደረጃ ያለ እድሜውም የገፋ ቢሆን ማን አለ ገበያ ላይ ካልን እንደ ቲያጎ ሲልቫ፣ ሰርጂዮ ራሞስ ያሉ ተጫዋቾች ምናልባት ሊገኙ ይችላሉ። ልምድ ደረጃ የሚል ከሆነ በአርሰናል የጨዋታ ደረጃ ይገኛሉ የሚለው ጉዳይ ግን ለማይከል አርቴታ የሚተው ነው። ሶል ካምቤል ስም አልጠቀሰም። ምናልባት እንደ አማራጭኛ ነገርን፣ ግን ለአርሰናል የሚመጥን ተጫዋች አለ ወይ ገበያው ላይ? በእድሜውም ገፍቶ ቢሆን አርሰናልን ማጋሌሽና ሳሊባ ከጉዳት ነፃ ሆኖ እስኪጫወቱ ድረስ ሊተካ የሚችል መልካታችሁን ላኩልን። አርሰናል በትላንትናው ዕለት አጋር እንዳገኘ ነግረናችሁ ነበረ። አርሰናል በዓለም የስፖርት ዘርፍ ካሉ በጣም ግዙፍና ታዋቂ ክለቦች ውስጥ አንዱ ነው ብለዋል የዚሁ አጋር ዋና ስራ አስፈጻሚ አሌክስ ቦአዚዝ። በሚሊዮን የሚቆጠሩ ሰዎች አርሰናል ይከታተላሉ እና በከፍተኛ ብቃት ለትልልቅ ዋንጮች ይፋለማሉ። በዚህም ይህንን አጋርነት እኛ በዓለም አቀፍ ደረጃ ለምንፈለገው እድገታችን አስፈላጊ ስለሆነ ከአርሰናል ተስማምተናል ብለዋል። ሩዋንዳን ጎብኙ የሚለው በዚህ ዓመት መጨረሻ ይጠናቀቃል። ከዛ በኋላ ከአዲሱ አጋራቸው ጋር ስምነቱን ስለፈጸሙ ይቀጥላል። በአርሰናል በኩል ከሩዋንዳ ጋር ለማቆም ምክንያት የሆናቸው አንደኛው ነገር ተቃውሞ ማሰማታቸው ነው። ሩዋንዳ ያው በዛ አካባቢ ያለ ጦርነት ላይ ድጋፍ ታደርጋለች እና በሚል ጉዳይ እንደሆነ ይታወቃል። ያው በዛ ምክንያት አርሰናልም አጋርነቱን አቁሞ ወደ አዲስ አጋር እንደተዘዋወረ ይታወቃል። ረብጣ ብሮችን ያገኛል። ይህም የአርሰናልን የማዘወር ተጫዋቾችን አቅም ይጨምራል።
ከሰሞኑ ሁለት ሌጀንዶች አንዱ የአርሰናል አንዱ የማንቸስተር ዩናይትድ ስለ አርሰናል የዋንጫ ጉዞ ተናግረው ግን ብዙ አርሰናሎች ስትሳተፉ አላየውምና በድጋሚ የመጣሁት ዛሬ ግን ሀሳባችሁን አጋሩን በጉዳዩ ላይ። አንደኛው የቴሪ ዳንኤል ሀሳብ ነው። በመረጃ ሰዓታችን የሌጀንዱ ስጋት በሚል ርዕስ ለአርሰናል ደጋፊዎች መረጃውን አቅርበን ነበረ። ምንም ነገር ሳታሸንፍ ስትቀር አንዳንዴ ያንን መስመር ለማለፍ ትቸገራለህ። የማሸነፍ ፍርሃት አንዳንዴ ከመሸነፍ ፍርሃት ይበልጣል ብሏል ብለን ነግረናችሁ ነበረ። ይሄ ከአስቶን ቪላ ሽንፈት በኋላ የተናገረው ነው። የቀድሞ ዩናይትድ ሌጀንድም ፖል ስኮልስ በሊቨርፑል ተሸነፈ፣ ከሲቲ ጋር ደካማ ነበረ፣ ከቪላ ጋር ተሸነፉ። በእርግጥ ቪላ ምርጥ ቡድን ነው። ቼልሲንም በ10 ተጫዋች አላሸነፉም። የሊጉን ዋንጫ ለማንሳት አሁን ለአርሰናል ሰጋው ብሎ ነበረ። በሁለቱ ሌጀንዶች ሀሳብ ዙሪያ አጋሩን መልካታችሁን። ምናልባትም የአርሰናል ደጋፊዎች ቡድኑ ከዋንጫ ረጅም ዓመት መቆየቱ እና በቪላ ጨዋታ መሸነፉ ቀጣይ ጉዞ ላይ እንቅፋት ይሆናሉ የሚለውንም ምልከታችሁን ላኩልን። አርሰናል ከወልቭስ ይጫወታል። ኑኖ ማዱኬ አምና ሃትሪክ ሰርቷል እዚህ ቡድን ላይ። በእርግጥ በአርሰናል ሳይሆን በቼልሲ መለያ ነው። በነገራችን ላይ ተጋጣሚ ቡድን ዜና አርሰናል በዚህ ውድድር ዓመት በአጠቃላይ ያደረጋቸው የጨዋታ ብዛቶች ወደ 23 አካባቢ ይጠጋሉ። 18 ድል፣ 3 አቻ፣ 2 ሽንፈት ገጥሟቸዋል። ወልቭስ በዚህ ዓመት 14 የተሸነፈ ቡድን ነው። 2 ድል 2 አቻ ብቻ ያለው ነው። በፕሪሚየር ሊግ ድል የሚባል ነገር የለውም። አርሰናል ባለፉት 5 ጨዋታ የወጥነት ጥያቄ ተነስቶበት ነበር። 3 ድል 1 ሽንፈት 1 አቻ። ወልቭስ ያለፉትን 5 ጨዋታ 5ቱንም ተሸንፏል። እንደውም ባለፈው ሳምንት ከ6 ጨዋታ በኋላ ዩናይትድ ላይ ገባ አስቆጠረ። 4-1 ሲሸነፍ 1-0፣ 1-0፣ 2-0፣ 3-0 በሆነ ግብ ለባዶ የሚሸነፍ ቡድን ነው። ለማንኛውም አርሰናል 62 ጊዜ ወልቭስን ረቷል። ወልቭስ 30 ጊዜ 28 ጊዜ አቻ ወጥቷል። አርሰናል በመጨረሻ 4 ጨዋታ ወልቭስን 4ቱንም ረቷል። በአንድ ጨዋታ ብቻ ነው ባለፉት 4 ጨዋታ ወልቭስ አርሰናል ላይ ገቢ ያስቆጠረው። ዛሬ ምሽት 5 ሰዓት ጨዋታው በኢትዮጵያ ሰዓት አቆጣጠር ኤሚሬትስ ላይ ይጀምራል። ቀደመ ገመታችሁን ላኩልን። ማንቸስተር ዩናይትድ ወጣቶችን የማስፈረም ፖሊሲውን አጠናክሮ ቀጥሏል። ማንቸስተር ዩናይትድ አሁን ደግሞ የ17 ዓመቱን አማካይ ኤደርሰን ካስቴሎን ለማስፈረም ከሊጋ ዴኩዌቴ ጋር ድርድር ላይ ነው ተብሏል። ተጫዋቹ ለማምጣት ድርድሩ በእርግጥ አሁን የተጀመረ አይደለም፣ ሰንበት ብሏል። በርከት ያሉ ወጣት ተጫዋቾችን ወደ አካዳሚ አምጥቶ አሳድጎ ለዋናው ቡድን ማጫወት ይፈልጋል። ምክንያቱም ለዋናው ቡድን የሚሆን ተጫዋች ገበያው ላይ ውድ ሆነዋልና ዩናይትድ ተስፋ የተጣለባቸውን ረጅም ጊዜ እድገት ውስጥ ቢቆዩ ለዋና ቡድን መጫወት የሚችሉና በኋላም ላይ ለዋና ቡድን በደረሱ ሰዓት ለመግዛት ያስቸግራሉ ያላቸውን ተጫዋቾች በመልማዮቹ በኩል ለአካዳሚ እያመጣ ነው። አሁን የ17 ዓመቱን አማካይ ኤደርሰን ካስቴሎን ማምጣት ይፈልጋሉ። ይህ ድርድር ከተሳካም የአካዳሚ ቡድኑን በቀጣይ ተጫዋቹ ይቀላቀላል ተብሎ ይጠበቃል። በማንቸስተር ዩናይትድ ተስፋ ከተጣለባቸው ተጫዋቾች ሃሪ አማስ ይጠቀሳል። በሃሪ አማስ እና በማንቸስተር ዩናይትድ ከሰሞኑ ውይይት ድርድር እየተደረገ እንደነበረ ይታወቃል። በወኪሉ በኩል በሼፊልድ ዩናይትድ ያለው ውል ጥር ላይ ያበቃል፣ ግን ወደ ዩናይትድ ይመጣል ተብሎ አይጠበቅም። በዛው ኮንትራቱን ያራዝማል። አማስ በማንቸስተር ዩናይትድ ያለው ኮንትራት ነው አሁን ትልቁ ስጋት። እስከ 27 ብቻ ነው የሚያቆየው። 27 ነው የሚያቆየው ማለት ቀጣይ ክረምት ላይ ዩናይትድ ወይ ኮንትራቱን ማራዘም ወይ መሸጥ ይጠበቅበታል። ማንቸስተር ዩናይትዶች በዛን ወቅት ሰፊ ድርድር የማድረግ እቅድ አላቸው ተብሏል። በክለቡ የሚያቆዩት ከሆነ ግን የደሞዝ ጭማሪም ሊያደርጉለት ይችላሉ ተብሏል። ካልሆነ ግን በትልቅ ገንዘብ መሸጥ ይፈልጋሉ። ያም ወደፊት የመግዛት አንቀጽን ያካተተ አሊያም ደግሞ ከሽያጩ ገንዘብ ያካተተ መሆን አለበት ብለዋል። በዩናይትድ በኩል በዛ ቦታ ላይ እንደ ዲኤጎ ሊሆን ያለ ተጫዋች አምጥተዋል። እያጫወቱት አይደለም። ፓትሪክ ዶርጉ አለ፣ ብዙ ይተቻል። ግን እሳቸው ኢንቨርተድ ዊንገር ዳሎትን እያጫወቱት ነው። በእርግጥ ሾም አለ። በቡድን ውስጥ በርካታ አማራጭ ያለው የሜዳ ክፍል ነው። ለማንኛውም ቀጣይ ክረምት ላይ በትልቁ ውሳኔ ይሰጧል ብሏል። መረጃው የፉትቦል ኢንሳይደር ነው። በዚያ ውድድር ዘመን በፕሪሚየር ሊጉ በሙሉ በአንድ ጨዋታ ከሁለት በላይ የግብ ዕድሎችን እየፈጠረ የቀጠለው ተጫዋች ብሩኖ ሚጌል ፈርናንዴዝ ነው። በዚህም ዓመት ለዩናይትድ በወጥነቱ ቀጥሏል። በተከታታይ መረጃችንም ከዚህ ተጫዋች ጋር የተያዙ ብዙ ቁጥራዊ መረጃዎችን እንዳቀረብንላችሁ ይታወቃል። ብሩኖ የማንቸስተር ዩናይትድ ቁልፍ ተጫዋች ነው የሚለው በብዙ መንገድ ይገለጻል። በዚህም ዓመት ቀጥሎታል። እድሜው ገፍቷል ተብሎ ከክለብ አንዳንድ ሌጀንዶች ባለፈው ክረምት ላይ 100 ሚሊዮን ፓውንድ ብንቀበል ይሻላል ብለው ነበረ። ግን ብሩኖ ፈርናንዴስ ቀጣይም ክረምት ወደ ሳውዲ ካመራ ያ ገንዘብ ለዩናይትድ መገኘቱ አይቀርም። ግን ዘንድሮ ተጫዋቹ መኖሩ በራሱ በማንቸስተር ዩናይትድ
ካምናው የከፋ ሲዝን እንዳያሳልፍና ዘንድሮ በጣም የተሻለ ቡድን እንዲሆን በማድረግ ሂደት ላይ ትልቅ ድርሻ እንደነበረው ይታወቃል። ንብረትነቱ የዩናይትድ ነው፣ ግን የሚጫወተው ለዩናይትድ አይደለም። ካሜሮናዊው አንድሬ ኦናና ከሰሞኑ ወደ አፍሪካ ዋንጫ ተጠራ ብለናችሁ ነበር። አሁን ተሰናብቷል። ያሰናበተው ሰው ደግሞ አሰልጣኙ አይደለም። ከሰሞኑ የግብ መጠኔ እንዳይበለጥብኝ ብሎ ቪንሰንት አቡበከርን ከቡድኑ የቀነሰው የ4 ዓመት ስልጣንን በሰሞኑ የተቆጣጠረው ካሜሮናዊ አንጋፋ ተጫዋች ሳሙኤል ኤቶ ነው። በካሜሮን ብሔራዊ ቡድን ውስጥ በተፈጠረ ከፍተኛ የአመራር ግጭት ምክንያት የማንቸስተር ዩናይትድ ግብ ጠባቂ ሆኖ በቱርክ የሚገኘው አንድሬ ኦናና በቡድኑ ተቀንሷል። የውስጥ የመረጃ ምንጮች እንዳረጋገጡት ከሆነ አንድሬ ኦናና በአፍሪካ ዋንጫ ላይ ይሳተፍም አሁን ላይ ተብሏል። አዲስ ነገር ካልተፈጠረ የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት ሳሙኤል ኤቶና አሰልጣኝ ማይክ ብሬስ መካከል ግጭት አለ ተብሏል። አሰልጣኝ ማይክ ብሬስ የራሳቸውን ቡድን አዘጋጅቷል። ሳሙኤል ኤቶ የለም ይህ ቡድን ነው የሚጫወተው እያሉ ይገኛሉ። አፍሪካ የሚያስብል ነው ጉዳዩ። በእርግጥ ኦናናን ያካተተው የአሰልጣኝ ብሬስ ቡድን ዝርዝር ሲሆን ከቡድን ውጭ ያደረገው የፌዴሬሽኑ ፕሬዚዳንት ዝርዝር ነው። የአፍሪካን ጉዳይ በሌላ መረጃ እንከታተለዋለን። አሰልጣኝ ሩበን አሞሪም ከሰኞ የበርንማውዝ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበረ። አጠቃላይ የእሳቸውን ጋዜጣዊ መግለጫ አጠር አድርገን ለዩናይትድ ደጋፊዎች እንንገራችሁ። ማቲያስ ዴላይት በጀርባ ጉዳት አይገኝም፣ እናም በዚህ ዙሪያ ጠንቃቃ መሆን ስላለብን ክትትል ይደረጋል ብለዋል። በርንማውዝ ድንቅ አሰልጣኝ፣ ድንቅ ቡድን ሲሉ እናም ነገሮች ለእኛ ከባድ እንደሚያደርጉብን እርግጠኛ ነን ብለዋል። ሜሰን ማውንት እጅግ ድንቅ ተጫዋች ነው፣ ቴክኒካዊ ተሰጥኦም አለው፣ የተለየ ብለውታል። ለቡድናችንም የተሻለ ሚዛን ይሰጣል፣ በእርሱ ብቃት ደስተኛ ነኝ ሲሉ ቤንያሚን ሼሽኮ ለበርንማውዝ ጨዋታ መድረስ ወይም አለመድረሱን እርግጠኛ አይደለሁም፣ የምግብ መመረዝ አጋጥሞታል ብለዋል። አንዲ ኢራኦላ ምርጥ አሰልጣኝ ነው፣ የእርሱን ቡድን ጨዋታም የሚጫወተው እንደ ትልቅ ቡድን ብለውታል። እርሱ ቡድኑን በሚገባ እያሻሻለም ነው ሲሉ አሁን ላይ በእርሱ ስር ያሉ ተጫዋቾችም ትልቅ ናቸው ብለዋል። በአፍሪካ ዋንጫ ምክንያት ለሰኞ ጨዋታ የተለያዩ ተጫዋቾችን የምናሰልፍ አይሆንም ብለዋል። ምናልባት ኑስር መዝራው ይጠበቃል። በቂ ተጫዋቾች ባሳለፍነው ሳምንት ለሰኞ ጨዋታ በተሻለ መልኩ ልምምድ ሰርተዋል። ተጫዋቾችም ለጨዋታ ዝግጁ ናቸው ብለዋል የማንቸስተር ዩናይትድ አለቃ ሩበን አሞሪም። የበርንማውዙ አለቃ አንዲ ኢራኦላም ኦልትራፎርድ በዓለም ላይ ካሉ ምርጥ ስቴዲየሞች አንዱ ነው ሲሉ ተደምጠዋል። በዛ ስቴዲየም ውስጥ ድንቅ ተጫዋቾች ያሉት ትልቅ ቡድን ይገጥመናል ሲሉ እዛ ያለው ድባብም አስደናቂ ነው እና ተጫዋቾችም እዛ በመጫወታቸው ደስተኛ ይሆናሉ ብለዋል። ከዚህ በፊትም በዚህ ስቴዲየም ጥሩ ውጤት አግኝተናል፣ ነገር ግን ማንቸስተር ዩናይትድ በዚህ ሲዝን እንደ ከዚህ ቀደሙ አይደለም ብሏል አንዲ ኢራኦላ። በእርግጥ በርንማውዝም እንደ ከዚህ ቀደሙ አይደለም፣ ዘንድሮ በሚጠበቀው ቦታ ላይ በሚጠበቀው ወጥነት ላይ አይደሉም። ምናልባት እንደ አምና ካቻምና ዩናይትድን ይፈትኑታል የሚለው ትልቁ ጥያቄ ነው። ጨዋታውም ሰኞ ምሽት 5 ሰዓት ይደረጋል። ዩናይትድ በዚህ ዓመት 7 ድል፣ በርንማውዝ 5 ድል፣ ዩናይትድ 5 አቻ፣ በርንማውዝ 5 አቻ፣ ዩናይትድ 4 ሽንፈት፣ በርንማውዝ 6 ሽንፈት ገጥሞታል። በደረጃ ሰንጠረዡ ዩናይትድ በ25 ነጥብ 6ኛ፣ በርንማውዝ በ20 ነጥብ 13ኛ ሆነው የሚፋለሙት ፍልሚያ ነው። የፊታችን ሰኞ ይጠበቃል። ቅድመ ግምታችሁን አጋሩን። በእንግሊዝ ፕሪሚየር ሊግ ዛሬ 12 ሰዓት ሲል ቼልሲ ከኤቨርተን፣ ሊቨርፑል ከብራይተን፣ ምሽት 12 ሰዓት ከ30 በርንሌ ከፉላ፣ ምሽት 5 ሰዓት አርሰናል ከወልቭስ። በስፔን ላሊጋም 10 ሰዓት ሲል አትሌቲኮ ማድሪድ ከቫሌንሺያ ይጀምራል። ማሎርካ ከኤልቼ፣ ምሽት 2 ሰዓት ከ30 ባርሴሎና ከኦሳሱና፣ ሄታፌ ከኢስፓኞል። በጣሊያን ሴሪ ቶሪኒዮ ከክሮሜንሴ፣ ፓርማ ከላዚዮ፣ አታላንታ ከካግላሪ። በቡንደስሊጋ ሞንቸግላድባ ከወልቭስበርግ፣ ፍራንክፎርት ከኦግስቦርግ፣ ሃይደኔም ከሃምቡርግ፣ ሴንት ፓውሊን ከሃይደኔም፣ ባየርን ሌቨርፑሰን ከኮሎኝ። በፍራንስ ሊጋም ሬንስ ከብሪስት፣ ሜትስ ከፓሪሰን ጀርሜን፣ ፓሪስ ከቱሉዝ ይጫወታሉ። ለምደግፏቸው ክለቦች መልካም እድል ይግጠማቸው ብለናል። ምሽት በሚኖረን ስፖርታዊ መረጃ ደግሞ የነኝን ጨዋታ ውጤትና የእሁድ ጉዳዮችን አንስተን ሰፊ መረጃ ይዘን እንመለሳለን። ለነበረን ቆይታ ግን አመሰገን። መልካም ቀን ይሁንላችሁ።